እባካችሁ ይሄንን ቪዲዮ ሼር ዲዩት ሪፖስት በማድረግ ለአይመኒታ ሚሊዮነሩ አድርሱለት። ይሄንን ቪዲዮ 21 ልጆችን ቴሌግራም ላይ ሰብስቦ ከሳውዲ አረቢያ ተመላሾች ስትመለሱ ስራ ይኖራችኋል፣ ድርጅት ልከፍት ነው፣ አክሲዮን ይኖራችኋል፣ ስትመጡ ቀጥታ የድርጅቱ ተጠቃሚ ሰራተኛ ነው የምትሆኑት፣ ትርፋማ ነው የምትሆኑት ብሏቸው አሳምኗቸው እነሱም ለስደተኛ ተቆርቋሪ የመዳም ቅመሞች ጠበቃ በመሆኑ አምነውት ግማሹ 300,000 ግማሹ 500,000 ግማሹ 1 ሚሊዮን 800,000 400,000 ይከፈላል። በአጠቃላይ 21 ልጆች 9,950,000 ኦልሞስት 10 ሚሊዮን ከፍለዋል ማለት ነው። አመት ሆኗቸዋል። አሁን እያለቀሱ ነው። አይመኒታ ስልክም እያነሳላቸው አይደለም፣ እየመለሰላቸውም አይደለም። የተከፈተም ድርጅት የለም፣ ገንዘባቸውም አልተመለሰላቸውም። እና እነዚህ ልጆች ደግሞ እያንዳንዳቸው ታሪካቸውን ብትሰሙ በጣም ያሳዝናሉ። የቲም ማለት የሙት ልጅ የምታሳድግ እናት አለች፣ ባሏ ሞቶባት ብቻዋን ልጅ የምታሳድግ እንዲሁም በኦፕሬሽን ወልዳ በ3 ወሯ ኦፕሬሽኗ ቁስሏ ሳይደርቅ ልጇን ለማሳደግ አረብ ሀገር አራስ ልጅ ጥላ የተሰደደች እናት አለች። ሁሉም ችግረኛ ናቸው። ያልፍልኛል፣ ሀገሬ ገብቼ ስራ ይኖረኛል፣ የሰው ሸክም አልሆንም ብለው ነው አምነውት አይመኒታን ገንዘቡን የሰጡት። እና እባክህ አይመኒታ ላይቭ ላይ ዳይሬክት ደወልኩልክ፣ ስፒከር አድርጌ አላነሳክም፣ ላንተም ለባለቤትክም ደውያለሁ፣ ዋትስአፕ ላይ መልእክት አስቀምጬ አልመለስክም፣ ላይቭ ላይ በጣም ብዙ ሰው ሼር አድርጎልህ አልመጣህም። ይሄ ቪዲዮ ሲደርስህ ምላሽ ትሰጣለን ብለን እንጠብቃለን። ሁላችንም ፕሊስ የነዚህን ምስኪን ድሆች ገንዘብ እባክህ መልስላቸው። ደረሰኙ የሁላቸውም እጄ ላይ አለ። የ21ዱም ደረሰኝ ያስገቡበት ባንተ ስም ነው ያስገቡት። ሙሉ ስምክ ደግሞ አይመኒታ ያስገቡት በአይመኒታ ቢዝነስ ግሩፕ ብለክ በከፈትከው አካውንት ነው፣ PLC ይላል። እና እባክህ ምላሽ ስጥ። ቴንክ ዩ አኒ ትርፉን እንካፈላለን ሲል ነበር ያሳመናቸው። ከእያንዳንዳቸው 1,500,000 የወሰደው ማለት ነው። እንግዲህ አስቡት 35 ናቸው። እንግዲህ ዝቅተኛ የከፈሉት እዛ ውስጥ ግሩፕ ውስጥ ያሉት 500,000 ብር ነው። አጠቃላይ ሲደመር 10 ሚሊዮን ብር ሆኗል። አሁን የ31 እህቶች ማለት ነው። ትላንትና ሀቢባ ቤት መጥተው 10 ሚሊዮን ብር አይመኒታ ዘረፈን። እንዴት ሲል ዘረፈን? ካምፓኒን ከፍታለን፣ የቦንድ እጥረት አለ እና ሼር ነው የምንካፈለው፣ ትርፉን እንካፈላለን ብሎ ማለት ነው። እንደዚህ ጉድ አድርጓቸዋል። ብሩን ከተቀበለ በኋላ ቢደውሉለት ቢሰሩት ምን ቢሉት ግሩፕ ውስጥ ጥያቄ ያቀረበውን ሰው በአፋጣኝ ሁኔታ ነው ከግሩፕ የሚያስወጣው። ለምን? ሌሎቹ እንዳይነቁ እንዳይረበሹ ማለት ነው። ብራችን ስጠን በቃ ምናምን እንዳይሉት ማለት ነው። ሁሌም ከግሩፕ ያስወጣቸውና አከሌስ ምናምን ሲባል ምንድነው የሚለው? እሷ እኮ አልፈልግም ብላ ብራውን ሰጥቻታለሁ ምናምን፣ አሁን የእናንተ ጉዳይ እያስተካከልኩ ነው፣ ቻይና እየሄድኩ ነው፣ የቦንድዱን ማሽን አዝዣለሁ ምናምን እያለ በየቀኑ ሲሰክሳቸው ኦልሞስት 1 አመት ሆኖት ጉዳይ ዛሬ ይፋ ወጥቷል ማለት ነው ወደ ሶሻል ሚዲያ። ትላንትና ሀቢባ ቤት ሲደወል አያነሳም። አየር ላይ አለኩ መስመር ላይ እያዳመጠ ነው ላይፉን። አየር ላይ ገብቶ ምን አረገ? ግሩፑን እንዳለ ሙሉ ለሙሉ አሸገው ማለት ነው። ማንም ሰው እንዳይጽፍ ማንም ሰው እንዳይተነፍስ አድርጎ ግሩፑን አሸገው ማለት ነው። ለምን? ይሄ ሰውዬ ወደ ህግም ብትሄዱ ምንም አታመጡም ብሎ ተናግረዋል። ግን የተወሰነ እህቶች ደረሰኝ እንግዲህ ብር የገባበት ደረሰኝ አላቸው የተወሰናቸው። ግን ሶሻል ሚዲያ ላይ ሀቢባ ቤት መረጃ የሌለው ሰው ምንም አይነት ገንዘቡን እንደማያገኝ ነው እንግዲህ የምታውቁት ማለት ነው። አሁን ይሄ ሰውዬ ለራሱ እየሰራ ነው፣ ትዳሩን ይዟል፣ በነሱ ብር ከብሯል፣ እየወለደ ነው፣ ህይወቱን በስነ ስርዓት እያጣጣመ ነው። እኔ የገረመኝ ይቻላል እንዴ የሰው ሀቅ በልቶ የሰው ላብ በልቶ የሰው ገንዘብ ለብቶ በሰው በመዳም ቅመሞች ገንዘብ እየተነገደ ትዳር መስርቶ መኖር ይቻላል ወይ? እንዴት እንቅልፍ ይወስደዋል ይሄ ሰውዬ ብዬ ነው እያጠራጠረኝ ያለው ማለት ነው። ዘመኑ የመክፋቱ ብዛት እሱን ማየት ትችላላችሁ። እንግዲህ ከዚህ በፊት እኔ አሁን ምነግራችሁ ነገር ምንድነው መሰራችሁ? የሰው ልጅ አትመኑ። የሰው ልጅ ከንቱ ነው። አሁን ይሄ ሰውዬ ህግ ጋር ቢደርስ ቢከሰስም ብሩ ጠፍቶብኛል ቢል በ4 ነጥብ ምንም አያመጡ። ቢታሰር አሁን እሱ ቢታሰር በወንጀል በስርቆት በክህደት ቢታሰር ምን የመዳን ቅመም የምትጠቀመው ነገር አለ? ብሯ ካልተሰጣት በስተቀር ቢከሰስ ቢሰረቅ ቢሰቀል ምንም አይጠቅም።
ግን እባካችሁ ሶሻል ሚዲያ ላይ ጻድቅ የተጫወተ ሁሉ አትመኑ። ምስኪን የተጫወተ ሁሉ አትመኑ። በዛሬ ሰዓት ብርሽን ራስሽ ላይ አስቀምጪ። ሪያል አይከብድም፣ ዶላር አይከብድም። በአሁኑ ሰዓት እንኳን ሶሻል ሚዲያ ላይ ለምታውቁት ሰው ይቅርና ማለት ነው ሀባይቢ የምታውቁት አባታችሁ ላይ እናታችሁ ላይ ብር ማስቀመጥ ይከብዳል። ጠፋብኝ ካሉሽ አባት እናት አይከሰስም በ4 ነጥብ። ቢከሰሱስ ምን ታመጫለሽ? ብሩ እጃቸው ላይ ከሌለ ጠፋብን ካሉ ምን ታመጫለሽ? ቢታሰሩ ቢሰቀሉ። ስለዚህ ሰው ጋር ብር አታስቀምጡ፣ ሰው አትመኑ ሀባይቢ። በጣም ብዙ አመት ሰራህተን አሁን አብዛኞቹ የሳውዲ አረቢያ ናቸው። ይሄን ብር የተበሉ እህቶች ሳውዲ አረቢያ ማሻአላ ተባረከላ ጠንክሮ የሰራ ሰው 1 ሚሊዮን በአጭር ጊዜ ውስጥ ይሰራል። በ1 አመት ውስጥ ይሰራል። ሳውዲ አረቢያ ጠንክሮ ያለ ኢጃዛ ያለ ረፍት ይሰራል። ምክንያቱም ምግብና ጽዳት የሚሰራ ሰው ሳውዲ አረቢያ የገጠመው ሰው 2500 3000 ከዛም በላይ ነው። እኔ ጓደኛዬ ስትሰራ ነበር 2500 ብር ጽዳትና አሮጊት መጠበቅ ስትሰራ ነበረ። ማሻአላ ተባረከ ረህማን ብሯን ይዛ በዛ ብር ወርቋን ገዝታ ወርቋን ስብስብ አድርጋ ብሯን እንዳይጠፋባት ነው ሀገር የገባችው ማለት ነው። ማሻአላ አላህ ይባርክላት፣ የተባረከ የሆነ ገንዘብ ያደርግላት ማለት ነው። የኔ ውድ እህት እና ብራችሁን ወርቅ እየገዛችሁ ብታስቀምጡበት ብታጌጡበት ያ ወርቅ ማንም ከአንገትሽ መጥቶ የሚወስደው ሰው የለም። ወላሂ እውነቴን ነው የምላችሁ። ሞኝ አትሁኑ። ማመን ካለባችሁ ውዷ እናታችሁ፣ እሱም በጣም ያስፈራል። እናት ትሰርቃለች ትክዳለች አይደለም። ወንድሞች ካላችሁ እህቶች ካላችሁ ይጠምዷታል። በጣም ከባድ ነው። ሀቂቀተን ነው የምላችሁ። እሷን ይጠምዷታል፣ ያሰቃዩባቸዋል። ያለ ጊዜ በሽተኛ አድርገው ይገድሉባቸዋል። እናታችሁ ብታምኑ መልካም ነው። ግን ደግሞ ካልሆነ በጣም ብዙ ብር ካላችሁ ስደት ነው። ሞባይል ባንኪንግ ኢትዮጵያ ገብታችሁ ሞባይል ባንኪንግ ሙሉ ለሙሉ ሞባይል ባንኪንግ ከፍታችሁ በዛ ብራችሁን ሌላ ሀገር ሄዳችሁ ማንቀሳቀስ፣ ሌላ እቃ መግዛት፣ መሬት መግዛት ምናምን ትችላላችሁ። ወላሂ አካውንት ካላችሁ ደግሞ አካውንታችሁ ላይ መቀርቀር ትችላላችሁ። ነገ ኢትዮጵያ ስትሄጂ ሀቢቢ ማንም አያነሳሽም ገንዘብ ከሌለሽ ማለት ነው። አሁን እነዚህ ልጆች ምንድነው አሁን የዛሬ አመት ላይ 1 ሚሊዮን እና ዛሬ ላይ 1 ሚሊዮን አንድ አይደለም። የዛሬ አመት 1 ሚሊዮን በጣም ብዙ ብር ነው፣ ብዙ ሪያል ነው፣ ብዙ ሺህ ሪያል ነው። አሁን ግን 1 ሚሊዮን ትንሽዬ ብር ነው። ገብቷችኋል አይደለ? ምናልባት የዛሬ አመት ወደ 60 ሺህ ምናምን ሊሆን ይችላል 60,000 ድራም ወይ 60,000 ሪያል ሊሆን ይችላል 1 ሚሊዮን ብር። ዛሬ ግን በጣም ትንሽ ነው። ምክንያቱም ብሩ የአምናው ብር እየወደቀ ነው የመጣው ማለት ነው። ዶላር በጨመረ ቁጥር ብራችሁ እናንተ ባንክ ላይ ወይም ያበደራችሁ ሰው እጅ ላይ ካለ ብራችሁ እየቀነሰ ነው የሚመጣው። ዋጋ ቢስ እያጣ። ለምሳሌ አምና 1 ሚሊዮን የነበረው ሰው ባዶ ቦታ ቢገዛ ወጣ ያለም ቢሆን ህገ ወጥ ራሱ ቢገዛ ዛሬ 1.5 እስከ 2 ነጥብ ይሸጥለታል። አስባችሁታል? አሁን የዛሬ አመት 1 ሚሊዮን ምንም አያደርግም ዛሬ ላይ ማለት ነው። ስለዚህ ተጠንቀቁ እህቶቼ። ላይክ እና ሼር ሰብስክራይብ አድርጉ። በቀጣይ ባሪፍ ቪዲዮ መጣላችኋለሁ። እኔ ተጠንቀቁ ነው ምላችሁ ሀባይቢ። እጃችሁ ላይ ያለ ነገር ይቀርባል። ወላሂ ሰው እጅ ላይ አለኝ ከምትሉት ነገር እኔ እጅ ላይ አለ። የኛ ከምትሉት ነገር የኔ የምትሉት ነገር